በህዳር 1917 ዓ.ም ሩሲያን ለ3 ክፍለ ዘመናት እየተፈራረቁ የመሯት የሮማኖቭ ንጉሳዊ ስርወ መንግስት ቤተሰብ የገዥነት ዘመን አበቃ። ቭላዲሚር ሌኒን የሚመራው አክራሪው ሶሻሊስት ፓርቲ ቦልሸቪክ በትረ ስልጣኑንም ወሰደ። የገዥነት ስልጣኑን የተረከቡት ቦልሸቪኮች በዓለም የመጀመሪያም የሆነውን የኮሚኒስት መንግስት በሩሲያ አቋቋሙ። አብዮተኛው የቦልሸቪክ መንግስት ብዙም ሳይቆይ ሩሲያውያን ወደ እርስ በርስ ጦርነት ተዘፈቁ። ቀይና ነጭ ጦር ተብለው የሚጠሩ አንጃዎች ጎራ ለይተው ደም አፋሳሽ ፍልሚያም አከናወኑ። ቀዩ ጦር የቭላዲሚር ሌኒን ቦልሸቪክ መንግስት የሚወክል ሲሆን፣ ነጩ ጦር ደግሞም የንጉሳዊ ስርዓቱ ጠበቃ ሆኖ ቀረበ። በመጨረሻም ቦልሸቪኮች አሸናፊ ሆነው ብቅ አሉ። በ1923 የሌኒን ቀዩ ጦር ድል ማግኘቱን ተከትሎ ሶቪየት ህብረት ተመሰረተች። ሶቪየት ህብረት በሩሲያ የበላይነት የሚመራውና 15 ራስ ገዛ አስተዳደሮችን አቅፎ ከዓለም እጅግ ሀያላንና ተደማጭነት ካላቸው መንግስታት አንዱ ሆና ወጣች። የአሁኗ ሩሲያ ህብረቱ ዩክሬን፣ ጆርጂያ፣ ቤላሩስ፣ ኡዝቤኪስታን፣ አርሜኒያ፣ አዘርባይጃን፣ ካዛኪስታን፣ ኪርጊዝስታን፣ ሞልዶቫ፣ ቱርክሜኒስታን፣ ታጂኪስታን፣ ላትቪያ፣ ሊቱዌኒያና ኤስቶኒያን ያቀፈ ነበር። ሶቪየት ህብረት ከ290 ሚሊዮን በላይ ህዝብ የነበራትና ከ100 በላይ ብሔር ብሔረሰቦችን ያቀፈችም ነበር። ሁኔታው ሩሲያን በዓለም እንደ ሀያል መንግስት ያስቆጠረና በቀዝቃዛው ጦርነት ከአሜሪካ ጋር ተቀናቃኝነታቸው ጎልቶ የታየበት ጊዜም ነበር። በወቅቱ ሶቪየት ህብረት በ10 ሺዎች የሚቆጠሩ የኒውክሌር ጦር መሳሪያዎች ባለቤትና በምስራቅ አውሮፓ እንደ ዋርሶ ያለ ተጽዕኖ ፈጣሪ ጥምረት ጭምርም መስርታለች። በ1948 ዓ.ም ሶቪየት ህብረት በሁለተኛ ዓለም ጦርነት ወቅት ከናዚ ጀርመን ቁጥጥር ነጻ በወጡ የምስራቅ አውሮፓ ሀገራት የኮሚኒስት ስርዓተ ማህበር ደጋፊ መንግስታትን ዘረጋች። ሆኖም አሜሪካና እንግሊዝ የኮሚኒዝም ወደ ምዕራብ አውሮፓና ወደ ሌላው የዓለም ክፍል መስፋፋት አላስደሰታቸው። ነገሮች በዚህ ሁኔታ እያሉ በ1949 ዓ.ም አሜሪካም ካናዳና የአውሮፓ አጋሮቻቸው የሰሜን አትላንቲክ የጦር ቃል ኪዳን ጥምረት ድርጅት ኔቶን መሰረቱት፣ አቋቋሙት፣ ነፍስ ዘሩበት። የምዕራቡ ዓለም አገራት የመሰረቱት ጥምረት በሶቪየት ህብረትና በተባባሪዎቿ በጎ ምልከታ አልተሰጠውም። በአንጻሩ ለኔቶ ምላሽ ይሆን ዘንድ 1955 ዓ.ም ሶቪየት ህብረት የዋርሶ ስምምነት የተባለ ጥምረትን አጠናከረች። የቀዝቃዛው ጦርነት ወቅት የሀያላን የበላይነት ሽኩቻ በፖለቲካ ኢኮኖሚና ፕሮፓጋንዳ ግንባሮች በምስራቅና በምዕራቡ ዓለም መካከል ጠንክሮ ይካሄዳል። መጨረሻም በሁለተኛው ዓለም ጦርነት ማብቂያ አካባቢ የጀመሩትና በቀዝቃዛው ጦርነት የጠነከሩት ውስጣዊና ውጫዊ ችግሮች በ1991 ሶቪየት ህብረትን ለውድቀት ዳረጓት። የጆሴፍ ስታሊን አስተዳደር ሶቪየት ህብረትን በመበተን ሂደት ውስጥ የአንበሳውን ድርሻ ወሰደ። ህብረቱ በ1991 ዓ.ም በህዝበ ውሳኔ እንዲፈርስ ተደረገ። በ1993 ዓ.ም ሩሲያ በፌዴሬሽንነት ተዋቀረች። ከዚያ ወዲህ የሩሲያና የምዕራቡ ዓለም ግንኙነት የሰመረ ሊሆን አልቻለም። አይንና ናጫ ሆኖ ከፍተኛ የሆነ ሰይፍ መማዘዝ ውስጥም ገቡ። እስካሁን ድረስ ሆድና ጀርባ ሆነዋል ምስራቁና ምዕራቡ። ከሶቪየት ህብረት መፍረስ ቀደም ብሎ ዩክሬን በ1991 ራሷን የቻለች ነጻ ሀገር መሆኗን በይፋ አሳወቀች፣ አወጀች፣ ይታወቅልኝም አለች። ይህን ውሳኔ ተከትሎ በሩሲያና ዩክሬን መካከል አለመግባባቶች እያደር ቢፈጠሩም ጠንከር ያለ ከበድ ያለ አለመግባባት ግን ጎልቶ መታየት የጀመረው ፈረንጆቹ 2014 ገደማ ነው። በወቅቱ በዩክሬን የተነሳው የብርቱካናማ አብዮት ዋናው የአገሪቱ አለመግባባት መንስኤ እንደሆነም በስፋት ፖለቲከኞች ይናገራሉ። የአብዮቱ መነሻ ከሞስኮ ድጋፍ እንደነበራቸው የሚነገርላቸው የወቅቱ የዩክሬን ፕሬዝዳንት ቪክቶር ያኑኮቪች ከአውሮፓ ህብረት ጋር የነበራቸውን የንግድ ስምምነት ለመሻር ያሳለፉት ውሳኔ ህዝባዊ አመጽ መቀስቀሱ እንደሆነ የታሪክ መዛግብት ይናገራሉ። በመጨረሻም ፕሬዝዳንት በ2014 ከስልጣናቸው እንዲወገዱና አፍቃሪ ምዕራባዊ የሆነ መንግስት በዩክሬን እንዲመጣ ሰበብ ሆነ። ብርቱካናማ አብዮት በምዕራባውያን ፍላጎት አቅጣጫ መመራቱ የተንጸባረቀበትና በሞስኮና በኪየቭ መካከል ውጥረቱ እንዲከር ካደረጉ ገፊ ምክንያቶች መካከል ግንባር ቀደሙ ነው። በዩክሬን አፍቃሪ ምዕራባዊ መንግስት መምጣት ያሳሰባቸው የሩሲያው ፕሬዝዳንት ቭላዲሚር ፑቲን አሜሪካና የአውሮፓ ህብረትን የፋሽስት መፈንቅለ መንግስት አድርገዋል ሲሉ አብጠለጠሏቸው። ከዚህም አልፎ ሩሲያ ከዩክሬን ግዛቶች መካከል አንዷ የሆነችው ክሬሚያን ወደ ሩሲያ እንድትጠቃለልም አደረጉ። ብርቱ ክንድ ካለ ሁሉ ነገር እንደሚቻል አሳዩ። በሩሲያ በኩል የተወሰደው እርምጃ በሩሲያና ዩክሬን መካከል የነበረውን ግንኙነት የበለጠ ከማሻከሩ አልፎ ከምዕራባውያን ጋር ትንቅንቁን ጠንክሮ እንዲቀጥል አደረገው። አሜሪካና አውሮፓ ህብረት በሩሲያ ላይ ማዕቀቦችን ቢያዥጎደጉዱም ሩሲያ ክሬሚያን በመያዝ በጥቁር ባህር የባህር ኃይል ጣቢያን ሙሉ በሙሉ
በመዳፏ ውስጥ ያዘችው። ቀጥሎም ምስራቃዊ ዩክሬን ዶንባስ ግዛት ውስጥ ያሉት ሁለት ራስ ገዞች በሩሲያ እንደሚደገፉ ፍንጭ ሰጡ። እነዚህ በሩሲያ የሚደገፉት በምስራቃዊ ዩክሬን የሚገኙ ዶንባስ ህዝቦች ሪፐብሊክና የሉሃንስክ ህዝቦች አካባቢው ለመቆጣጠር ከመንግስት ጦር ጋር ግጭት ውስጥ ገቡ። በእንቅርት ላይ ጆሮ ደግፍ እንዲሉ እነዚህ ክስተቶች በሩሲያና ዩክሬን መካከል ጦርነት እንዲነግስ የመጀመሪያው ጠቋሚ ምልክት እሳት ጫሪ ሆኑ። ባለፉት ጥቂት ዓመታት ደግሞ ዩክሬን ያቀረበችው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባልነት ጉዳይ ለሩሲያ ትልቅ ሆድ ቁርጠት ሆኖ ቆይቷል። ሩሲያ የዩክሬን የኔቶ አባል መሆን ለጥቃት ያጋልጠኛል ስትል በተደጋጋሚ ትሰጋለች፣ ትናገራለች። እንግዲህ ጅብን ሲወጉ በአህያ ተጠግቶ ስለሆነ ናም ሩሲያ ጅቡንም አህያውንም ለመግደል ተነሳች። በመጨረሻም ሩሲያ ህግ ማስከበር ባለችው ዘመቻ የካቲት 24 2022 ዓ.ም ወደ ዩክሬን ድንበር ዘልቃ ጥቃት ፈጸመች። በሁለቱ ሀገራት መካከል የተፈጠረው መቃቃር ድንበር ተሻግሮ አሜሪካና የተቀሩት ምዕራባውያን ሀገራት ከዩክሬን ጎን ተሰልፈው ሩሲያን እንዲያግዙ አደረጓቸው። ሰሜን ኮሪያም በሩሲያ በኩል ተጠጋች። የተባበሩት መንግስታትን ጨምሮ ምዕራባውያን ስፍር ቁጥር የሌላቸው ማዕቀቦችን በሩሲያ ላይ አንከባለሉባት፣ ጣሉባት፣ ጫኑባት። የጦርነቱ የተጽዕኖ በትር ግን ከማዕቀብ ጣዮቹ ሀያላን እስከዳዮቹ የአፍሪካ ሀገራት ጅራፉ መጮሁ አልቀረም። በዓለም ገበያ ከሚሸጠው ስንዴ 30 በመቶ ድርሻ ያላቸው ዩክሬንና ሩሲያ ናቸው። ሁለቱ ሀገራት በበቆሎና የሱፍ አበባ ዘይት ግብይት ሚናቸው የላቀ በመሆኑ አሁን ለሚታየው የዋጋ ግሽፈት ድርሻቸው ትልቅ እንደሆነ ምሁራን ይናገራሉ። ዳፋው ለዓለም አቀፍ ተቋማትም ተርፏል። የዓለም የምግብ ፕሮግራም ዋና ዳይሬክተር እንደገለጹት ጦርነቱ የሁለቱ ሀገራት ቀውስ ብቻ አይደለም፣ ቀውሱ በምግብ ሸቀጦች የአቅርቦት ሰንሰለትና ዋጋ ላይ ተጽዕኖ ያሳድራል ማለታቸው የሚዘነጋ አይደለም። ከጦርነቱ በፊት የዓለም የምግብ ፕሮግራም ከሚያስፈልገው ስንዴ 50 በመቶ ከዩክሬን ይሸምት እንደነበርም ገልጸዋል። በተከሰተው ቀውስ የታየው የዋጋ ጭማሪ ድርጅቱን በወር ከ60 እስከ 75 ሚሊዮን ዶላር ተጨማሪ ወጪ እንዲያስወጣም አስገድዶታል። በጦርነቱ ምክንያት በዓለም ላይ የተከሰተው የምግብና የነዳጅ ዋጋ መጨመር በአንዳንድ ሀገራት ላይ አለመረጋጋት እንዳስከተለም የሚዘነጋ አይደለም። መካከለኛው እስያና መካከለኛው ምስራቅ የዚህ ሰለባ መሆናቸውም የቅርብ ጊዜ ትዝታ ነው። በአጠቃላይ ሀገራቱ የገቡበት ጦርነት የዓለምን ኢኮኖሚና ጂኦፖለቲካዊ በእጅጉ የፈተነ ሲሆን የነዳጅ አቅርቦት ሰንሰለት አቅጣጫና የሸቀጦች አቅርቦት ትስስር እንዲለወጥም ሰበብ ሆኗል። ይህም የዓለም አቀፍ የጂኦፖለቲካ ትኩሳትን በመፍጠር ኢኮኖሚውን ወደ ማሽመድመድ እንዳይገፈትረው ተሰግቷል። የችግሩ ነበልባል የጦርነቱ ቀዳሚ ገፈት ቀማሽ የሆነችው ዩክሬን ከሁሉ በፊት ቢገርፋትም በሩሲያ ላይ የተጣለው የፋይናንስ ማዕቀብ የገንዘብ ዝውውርና ንግዱን በመጉዳት የሸቀጦች ዋጋ እንዲያሻቅብ ምክንያት ሆነ። በተለይ ደግሞ በኢኮኖሚ ጠንካራ በሆነችው ሩሲያ መገበያያ ገንዘብ ሩብል ላይ የተከሰተውን የዋጋ ማሽቆልቆል በሀገሪቱ ግሽፈትን ፈጥሯል። የአውሮፓ ሀገራትም ከፍተኛ የሆነ የዋጋ ግሽፈት እያስመዘገቡ ነው። ሀገራቱ ባለፉት 3 አስርት ዓመታት ውስጥ አይተውት የማያውቁት የዋጋ ግሽፈትም እየለበሳቸው ይገኛል። ባለፈው ዓመት በዩሮ ዞን ሀገራት በ30ና 40 ዓመታት ታይቶ የማይታወቅ የዋጋ ግሽበት መመዝገቡን መረጃ መውጣቱም የሚዘነጋ አይደለም። የዚህ ሁሉ ሰበብ የሩሲያና ዩክሬን ጦርነት ነው። በቼክ በሚያዝያ ወር ዓመታዊ የዋጋ ግሽበት 14.2 ሆኖ የተመዘገበ ሲሆን ይህም ከ1993 ወዲህ ከፍተኛው የዋጋ ግሽበት ነው። በዴንማርክም እንዲሁ ከባድ የሆነ ቀውስ አስከትሏል። ሩሲያ ለአውሮፓ ሀገራት የምታቀርበው ነዳጅ መጠኑ ከፍተኛ በመሆኑ የተፈጠረው መስተጓጎል ደግሞ ሌላ ጫና ፈጥሯል። ይህ ተግዳሮት ደግሞ ከኮቪድ ወረርሽኝ ለማገገም የሚታገሉ የአውሮፓ ሀገራትን ወደ ባሰ አዘቅት ከቷቸው እንደነበርም የሚዘነጋ አይደለም። የአውሮፓ ሀገራት ጦርነቱን ተከትሎ ለነዳጅ ለደህንነትና ለመከላከያ የሚያወጡት ገንዘብ በመጨመሩ በዓመታዊ በጀታቸው ላይ ጫና አሳድሮባቸዋል። ተጨማሪም በርካታ ሀገራት የሩሲያን ሀብት ለማገድ የጀመሩት እንቅስቃሴ በማገገም ላይ የሚገኘውን የዓለም ባንክ የሚጎዳው ሲሆን ባለሀብቶችም ሀብታቸውን ከማፍሰስ እንዲቆጠቡ አስገድዷቸዋል። የብራስልስ ፖለቲከኞች በሩሲያ ላይ ያለውን የሩሲያን ገንዘብ ለዩክሬን ለመስጠት ከፍተኛ የሆነ ክርክር ቢያደርጉም እስካሁን ግን ሊሳካላቸው አልቻለም። ከዛ ይልቅ ለዩክሬን 90 ቢሊዮን ዩሮ በብድር መልክ ሰጥተዋታል። የሩሲያና ዩክሬን ጦርነት ችግሩ በደሃ ሀገሮች ላይ ብቻ ሳይሆን ከፍተኛ ማዕቀብ በሩሲያ ላይ እንዲጣል ምዕራባውያን ሀገሮች በምታስተባብሩ አሜሪካም እየተስተዋለ ነው። አሜሪካ ከሁለቱ ሀገራት ጋር ያላት ትስስር እዚህ ግባ የሚባል አለመሆኑን ተከትሎ ጫናው በቀጥታ ባይነካትም አሁን ላይ የተመዘገበባት የዋጋ ግሽበት ግን ከ40 ዓመት በኋላ ከፍተኛው ነው ተብሏል። አንድ የኢኮኖሚ ባለሙያ እንደሚናገሩት በአሜሪካ የዋጋ ግሽበት በበጋው በ3 እጥፍ የሚያድግ ሲሆን ይህም በአሜሪካውያን የገንዘብ ቀውስን ያስከትላል። ጦርነቱ በእቃዎች ዋጋም አቅርቦት ሰንሰለትና መጓጓዣ የሚያሳርፈው መስተጓጎል እጅግ ከባድ የሆነ የኑሮ ውድነትም ይፈጥራል። የሩሲያና ዩክሬን ጦርነት ከኢኮኖሚ ከጂኦፖለቲካና ከጠበንጃ ንግድ ባሻገር ከባድ የሆነ ምስቅልቅል ማስከተሉ የሚዘነጋ አይደለም። እናስ መውጫ መንገዱ ምንድን ነው ብለው ምሁራን ይጠይቃሉ።
ይናገራሉ። ብዙዎች ጦርነት መቼ እንደሚጀምርና መቼ እንዴት እንደሚጠናቀቅ አይታወቅም ይላሉ። ዓለምን እያጋጠመ ላለው የኢኮኖሚ መንገዳገድ ዋነኛው መውጫ መንገድ የጦርነቱ መቋጨት ቢሆንም መቼ የሚለው ግን ትልቅ ጥያቄ ሆኗል። መልሱም ውስብስብ ነው። በመሆኑም ሀገራት የራሳቸውን ስልት እየቀየሱ የሚደርስባቸውን ጫና ለማቃለል እየተጉ ነው። ኢትዮጵያም ከጦርነቱ ቀጠና በሺህ ማይሎች ብትርቅም ቀውሱ ከሚያስከትለው ኢኮኖሚያዊ ጫና ማምለጥ ግን አትችልም። አንዳንድ የኢኮኖሚ ተንታኞች እንደሚሉት ከውጭ በሚያስገቡት ስንዴ ዜጎቻቸውን የሚመግቡ ሀገራት የግዢ ስንዴ ላይ ያለውን ጥገኝነት በቀላሉ ማየት የለባቸውም። በዚህ ረገድ ኢትዮጵያ ቀደም በላይ የጀመረችው የበጋ መስኖ ስንዴ ልማት በከፍተኛ ደረጃ እየጠቀማት እንደሚገኝም አጥኚዎች ይናገራሉ። የሩሲያና ዩክሬን ጦርነት አውሮፓን፣ አሜሪካን፣ እስያን፣ ደቡብ አሜሪካን በሰባቱ አህጉራት የሚገኙ ህዝቦችን እያስጨነቀም ይገኛል። በዚህ ጥቅማቸው ለማስከበር የሚሰለፉ የተለያዩ ኃይሎችም ጦርነቱን እያወሳሰቡት ይገኛሉ። ከኔቶ እስከ ሰሜን ኮሪያ፣ ከአውሮፓ ህብረት እስከ ዋሽንግተን፣ ከቤጂንግ እስከ ሞስኮ ውዝግቦች አሁንም ድረስ ቀጥለዋል። የሩሲያና ዩክሬን ጦርነት መቼ ይፈታ ይሆን የሚለው ግን በጊዜ የሚታይ ነው የሚሆነው። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።